በተለይ ሶሻል ሚዲያ ላይ አንቺና ብሩኬ አንድ ላይ እንዳትሆኑ የሚፈልግ ሰው ነው የሚበልጠው እና እናቴ ደግሞ እነሱን ለማቃጣት እነሱን ለማናደድ አንድ መሆን አለባችሁ። ጥሩ ደረጃ ላይ ደርሳችሁ እኛንም ማስደሰት አለባችሁ። እግዚአብሔርን እኔ ጸልያለሁ፣ በበኩሌ ጸልዩላችሁ እናንተ። እኔ የሚለው ይሄን ነው። በተለይ ኦዲየንስ ጥሩ ነገር አውሩ፣ ጥሩ ነገር ስሩላችሁ ለልጆች። መጥፎ መርዝ አትርጩ ነው የምላችሁ። ቴንክ ዩ። ቀጥሉ ሁላችሁም ቶሎ አውሩ። አጠገብ ያላችሁ የከፈታችሁ ኖይታችሁን አውሩ። የላ ክፈቱን አውሩ። እንዴት ነሽ ሳዲቅ? እንዴት ነሽ? ደህና ነሽ? ደህና ነሽ ወይ እናታችን? ሁላፋሽ ምንም ሆነው መጥተዋል እነሱ። ዋና ሁለቱ ከተስማሙ ምን እንፈልጋለን? ሁለቱ ማለ ፍቅር ካለ እኛ የምንፈልገው ይሄንን ነው እግዚአብሔርን። እና ዛሬ እሱም በተናገረው ነገር ልክ ነው። ሀይሚዬ በቃ ተረጁ፣ ያለፈው አልፏል። ከዚህ በኋላ እንዲህ አይነት ነገር ይደገማል ብዬ እኔ በራሴ በኩል አላስብም። አሁን ላይ የድሮ ብሩክ አይደለም፣ በጣም ተቀይሯል። እግዚአብሔርን እንደ ድሮ ነው ብለሽ ሀይሚ እንዳታስቢ፣ በጣም ተቀይሯል። እና ክፉንም ደጉንም በአሁኑ ሰዓት አይታችኋል። በዚህ ሰዓት ከባድ ነው። ጓደኛን ማመን የለባችሁም። ሁለታችሁ ነው ነገራችሁን መፍታት ያለባችሁ። በፍቅር መሀል ሶስተኛ ሰው መግባት የለበትም። የአንቺን ሚስጥር እሱ ነው ማወቅ ያለበት፣ የእሱንም ሚስጥር አንቺ ነሽ ማወቅ ያለብሽ። የሚዲያ ሰው ስትሆኑ ደግሞ በጣም ጥንቃቄ ማድረግ አለባችሁ። ዛሬ ወንድሜ ነው እህቴ ነው ብላችሁ ያደረጋችሁ ነገር ነገ ዋጋ ሊያስከፍላችሁ ይችላል። ለዛ እባካችሁ ብሩክ አንተም ራስን ጠብቅ። ሀይሚዬ አንቺም የሰው ወሬ አትስሚ፣ አንተም አትስማ። አንዱኑልን እና ዛሬ ያየነው ጥሩ ነው። በሁለታችሁ ማለት ትልቅ የሆነ ፍቅር አለ። ፈጣሪ ያጣመረውን ማንም ሊለየው አይችልም። እና አንዳንድ ኦዲየንስ አላችሁ ክፉ ነገር የምትጽፉ ክፉ ነገር የምትናገሩ፣ እባካችሁ አትበሉ። በሰው ፍቅር መሀል አትግቡ። ካጠፉ አስተያየት ስጡ። አንተ ትበልጣለህ፣ አንቺ ትበልጫለሽ አይባልም። በባልና ሚስት መሀል ለሁለቱም እኩል ናቸው። እና ለብሩክ ምለው ያው እሷ ከተናገረችው ቃላቶች እኔ ክብር ፈልጋለሁ ካንተ ከሌላ ሰው ብላለሽ። ልክ ናት። ወንድ ልጅ ነው ሴትን ልጅ ማስከበር ያለበት። ታከብራታለህ ካንተ። ግን አንዳንዴ የምትናገሩት ቃላቶች ይሆናል ኦዲየንስም እየያዘ እሷንም አንተን የሚናገሩት። ይሄን ነገር ቃላቶቻችሁን አስተካክሉ። ከሴት ይልቅ ደግሞ አንተ ስትከበር፣ አንተ ጀግና ስትሆን ማንም እሷን ሊናገራት አይችልም። አንተ ምንንም ነገር ማስቆም ትችላለህ። ለምን? አንተ ወንድ ልጅ ስለሆንክ ማለት ነው። እና እኔ እንደተረዳሁት ዛሬ ላይ እንዳወረችው ሀይሚ ይሄንን ነገር ትፈልገዋለች። እባክህ ከቻልክ ይሄንን ነገር ለማድረግ ሞክር፣ ከምንም በላይ ማለት ነው። እና ሶስተኛ ሰው ወንድም ሆነ ሴት ከዚህ በኋላ በህይወታችሁ ውስጥ አታስገቡ። ለምን? እናንተ ብዙ ይወዳችሁ ሰው አለ፣ ብዙም ደግሞ የእናንተን አንድነት የማይፈልግ አለ። ዛሬ ወንድም ነኝ ብሎ ገብቶ ያንተን ህይወት ያበላሻል። እህት ነኝ ብላ ገብታ ያንተን ህይወት ታበላሻለች። ለአንተ እሷ ናት መኖር ያለባት፣ ለሱ ደግሞ አንተ ነህ ለሷም ማለት ነው። እና እባካችሁ ሀይሚዬ የኔ ውድ፣ የኔ ቆንጆ፣ የኔ ስማርት፣ የኔ ምርጧ እህት፣ የኔ ጨዋ፣ አንቺ በጣም ጀግና ሴት ነሽ። እና አንቺም ብትመጪ ምንም ችግር የለም፣ እሱም ቢሄድ ምንም ችግር የለም። ዋና የሁለታችሁ ፍቅር ነው። አንቺም ብትመጪ ዝቅ አልሽ አይባልም፣ እሱም ቢሄድ ዝቅ አለ አይባልም። ዋና የሁለታችሁ ፍቅር ነው የሚበልጠው። እንደውም እሱ ከሚሄድ አንቺ መተሽ ሰርፕራይዝ ብታረጊው እመቤቴን። ለምን? ይሄው ዛሬም እንደተናገረ ይወድሻል፣ ያፈቅርሻል። እና በዚህ በፍቅር መሀል ዝቅና ከፍ የለም። አንቺን ብታሪው ችግር የለም፣ እሱም ቢያደርግ ምንም ችግር የለም። ኦዲየንስ ደግሞ አንተ ያልከው ስላላፈቀርክ ነው እንደዚህ ብላችሁ መጻፍም የለባችሁ። ማስመሰልም ይችላል እኮ ሄዱ። እና አትሸወዱ። በምታዩት ልክ አትናገሩ። እነሱ ይዋደዳሉ። ባያፈቅራት እስከዛሬም አብሯት አይሆንም። ባያፈቅራት እሱን አድርጎ ቁጥብ አድርጎ አይዛትም። ስለሚወዳት ስለሚያፈቅራት ማንንም ሳያስነካ ለፕራንክ ነው ብሎ እንኳን ማንም እሷን እንዲደርስ ሳያደርግ ማንንም ሳትስም ማንም ደረቱ ሳትገባ ራሷን ጠብቃ
እየሰሩ ያሉት እውነተኛ ሚስቱ ሊያደርጋት ስለፈለገ ነው። እና እባካችሁ ኦዲየንስ የሆናችሁት ያልሆነ ኮመንት ሆነ ያልሆነ ቴክስት አትጻፉ እሱ ጋር። እና እኔ የምለው ሀይሚዬ በጣም ነው የሚወድሽ፣ አንቺም እንደዛው ትወጂዋለሽ እና ተመለሽ። እንደውም እሱ ከሚሄድ በቃ አንቺ ተመለሽ። እመቤቴን በቃ ምንም ይሄ ዝቅ ማለት አይደለም። ይሄ ለፍቅር እውነተኛ ፍቅር በመሀላችሁ አለ ነው የሚባለው። እስቲ ነይና እሱንም እኛንም ሰርፕራይዝ አድርጊልን። እህታችን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ የኛ ጨዋ 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 ሴት እና አንቺ ብትመጪ እኔ በእኔ በኩል ማርያምን አንቺ ብትመጪ ማለት ነው እሱ ከሚሄድ ነይ በቃ አንቺ ሰው ሀገር ነው እና አንቺ ተመልሰሽ ወደ እሱ ነይ፣ ሰርፕራይዝ አድርጊው፣ እኛንም ሰርፕራይዝ አድርጊ እና ፍቅር በሁለት ሰው መሀል ያልቀ ነገር ነው እንጂ ማንም ሶስተኛ ሰው ገብቶ የሚበጠብጠውም ወይም ያስተካክለው በመሀላችሁ ሶስተኛ ሰው እንዳታስገቡ። ከዚህ በኋላ ሀሰንም ሆነ በቃ ሀሳቡን ይጨርስ እስኪ ሳሚሊ ላቆ ሀሳቡን ይጨርስና አስገቢ። አቆም ተናገሪ ሰው ሀሳቡን ይጨርስ ብዬ ራሴ ሞት ይዤ ቢሄድ አንቺን ብትመጪ ምንም ችግር የለም። አንቺ ነይ በቃ አገርሽ ኢትዮጵያ ነው፣ እሱም ቢሄድ ሰው ሀገር ነው። አንቺ ሄዶ ስላመጣ ምንም የሚጨምር ነገር የለም፣ ስለቀረ ምንም የሚቀንስ ነገር የለም። ለዛ አንቺ ፍቅርሽን ማዳን ያለብሽ አንቺ ሴት ነሽ፣ ብልህ ነሽ፣ ራስሽ ነይ በቃ ሰው ሀገር እሱ መሄድ የለበትም። ወረኛን ማሳፈር አለባችሁ። ይወድሻል፣ ትወጂዋለሽ። በማላችሁ ሶስተኛ ሰው እንዳታስገቡ እና በቃ ለነበረ እድሉን ስለሰጣችሁ አመሰግናለሁ። እና ሁላችሁም ጥሩ የሆነ አስተያየት ሁላችሁንም ወዳችኋለሁ። እናትዬ አሁን በመካከል ገብታ ይቅርታ አድርጊ። በቃ አንቺ ይቅርታ አድርጊ። ምን አልሽኝ? አንቺን አይደለም በመካከል ስትገባ እሷ ትጨርስ መጀመሪያ ብያት አስቆምኳት። ይቅርታ አድርጊልኝ እያልኳት ነው። እሺ እማ ቀጥይ። አንቺ ደግሞ ለሀይሚዬም ለብሩኬም ሀይሚዬ እንድትመለስ አንድ ሰከንድ ብቻ ሳሚሊ፣ አንድ ሰከንድ ብቻ ሳሚሊ። ፈጣሪ ደግሞ እንትን ያልሹን የአለቀሹን እንባ እርግጠኛ ነኝ ፈጣሪ ይክስሻል፣ ትሰማሻለች። ከዚህ በኋላ እየሳቅሽ እንድትመጪ እንዳታለቅሽ እሺ። እግዚአብሔር ጸሎትሽን እየሰማ ነው። ዛሬ ምልክት አሳይቷል። ነገ ደግሞ በጥሩ መንገድ ነገ የሚሆነ ተነጎዳ ይመጡልናል። እሺ እኔና ቅዱስ አርሴማ ደግሞ ወደ ስላሴ ደግሞ እያለ በዚህ ከ3 ቀን ውስጥ አይንዬ ትመጣ አስተያየት ስጡ። ቀጥሬ ነው ወዶች አስተያየት ስጡ። ክፈቱና